ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ከእግዚአብሔር ስጦታ እግዚአብሔር ምንድን ነው የሚለው? ለሙሴ በእጁ ጽፎ ሰጠው አይደል? ዛሬ ስለኛ ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ልባችን ምን ይላል? በመንፈስ ቅዱስ እጅነት ይጻፋል ይላል ቅዱስ ዮሐንስ አፈወርቅ። በመንፈስ ቅዱስ እጅነት ይጻፋል። ዛሬ እግዚአብሔር ልባችን እንዲጽፍበት እንዲቀርጽበት፣ እነዚያ ብሩካት እጆቹ ሰማይን አንጠልጥለው ያጸኑ ምድርና ሰማያትን ሁሉ የባረኩ እነዚያ የተባረኩ የእግዚአብሔር እጆች ብሩክ እጅ ያ እጅ በልባችን እንዲጽፍ ከፈለጋችሁ፣ ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጹሙ። መደንቆር ከፈለጋችሁ ብሉ።